ሰላም ጤና ይስጥልን የዓላማ ፕሬስ ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ ወቅታዊ ወሬዎችን ይዘናል። አባይት ወሬዎችን በቅድሚያ ከዚህ እንደሚከተለው እናቀርብላችኋለን። አምስተኛው የኦሮሚያ ክልል ፕሬዝዳንት ሽልማት ተካሂዷል። በዚህ ሽልማት ስነ ስርዓት የአርሲ ዞን ከተሸላሚ ዞኖችና ከተማ አስተዳደሮች መካከል ሆኗል። የዚህን ሽልማት አንድምታዎች የሚፈትሽ ሙያዊ ትንታኔ ቀርቧል። በዝርዝር እንመለከተዋለን። የኤልኒኖ የአየር ንብረት ክስተት በዚህ ዓመት መጨረሻ በአፍሪካ ክፍል ድርቅ፣ ጎርፍና መፈናቀል ሊያስከትል እንደሚችል ተገለጸ። ከተጋላጭ አገራት ዝርዝር ኢትዮጵያም ተካታለች። ከዚህ ጋር በተያያዘ ዜና አንዳንድ ወረዳዎች በዝናብ እጥረት ሳቢያ ድርቅ ተከስቷል ብለዋል። በዝርዝር ተሰሙታላችሁ። በትግራይ ክልል ያለው ትኩሳትና የፖለቲካ ውጥረት ወደ ከፍ ወዳለ ደረጃ ተሸጋግሯል። ዝርዝር ጉዳዮችን ይዘናል፣ አደምጡታላችሁ። መንግስት አዲስ ለመውሰድ ስላሰበው የ5 ቢሊዮን ዶላር ብድር በተመለከተና የዜጎች የታክስ ሸክም መበራከት ምጣኔ ሀብታዊ ሞት ወይስ ሽረት፣ እንዲሁም ከዚህ ጋር የተሰጡ አስተያየቶችን ተመልክተናል፣ እናቀርብላችኋለን። ውድ ተከታታዮቻችን ከኛ ጋር ስትቆዩ እነዚህና ሌሎች የተመራረጡ ወሬዎችን ትሰማላችሁ። እስከ ፍጻሜው አብራችሁን ዝለቁ። መልካም ቆይታ ተመኘን። ወደ ቀዳሚው ወሬ እናልፋለን። የኦሮሚያ ክልላዊ መንግስት መዋቅር ለምጣኔ ሀብት ውጤቶች፣ ለአስተዳደራዊ መልሶ ማደራጀትና ለክልሉ ብልጽግና ግቦች ቅድሚያ በመስጠት በግብርና ምርታማነት፣ በአገር ውስጥ ገቢ አሰባሰብ እንዲሁም በሲቪል ሰርቪስ ማሻሻያ ረገድ የተቀመጡ ግቦች ስኬት አንጻር በስሩ የሚገኙ ዞኖችና የከተማ አስተዳደሮች ሽልማት ስነስርዓት አከናውነዋል። ነገር ግን በዚህ ሽልማት የአርሲ ዞን የሁለተኛ ደረጃ ተሸላሚ መሆኑ በአመቱ ውስጥ በዞኑ ወረዳዎችና ቀበሌዎች ውስጥ ለነበረው ተደጋጋሚ የንጹሃን ጥቃት፣ የዜጎች መፈናቀል እንዲሁም የሰላም እጦት የታየበት ቀጠና ሆኖ ሳለ በቢሮክራሲያዊ መለኪያዎች መሸለሙ አነጋጋሪነቱ ቀጥሏል። በመንግስት አስተዳደር የስኬትና የውጤታማነት ሽልማቶች በአብዛኛው ጊዜ የሚሰጡት የስራ ቅልጥፍናን፣ የገቢ አሰባሰብንና የመሰረተ ልማት ግንባታን ለማበረታታት እንዲሁም እርስ በርስ አዎንታዊ ፉክክርና መማማር ለማምጣት ያለሙ ናቸው። ነገር ግን የመልካም አስተዳደር ዋነኛው መሰረት የሰው ልጅ ደህንነት ማለትም የዜጎችን ህይወት፣ ንብረት እና መሰረታዊ ሰብአዊ መብቶች ማስጠበቅ ሆኖ ሳለ የአርሲ ዞንን በክልሉ በሁለተኛው ምርጥ አፈጻጸም ያስመዘገበ ማለት መሸለም የክልሉ መንግስት ከዜጎች ደህንነትና በህይወት መኖር መብት ይልቅ ለፖለቲካዊና ለቢሮክራሲያዊ ስኬቶች ቅድሚያ እንደሚሰጥ ያመለከተ ሆኗል። በዞኑ ባለፉት ጥቂት ዓመታት በተደጋጋሚ ጊዜያት የተከሰቱ ጥቃቶችና ማፈናቀሎች እንዲሁም ውጥረቶች የነገሱበት ሆኖ ቆይቷል። በዞኑ ውስጥ በተደጋጋሚ በታቀደና በተቀናጀ መልኩ ኦርቶዶክስ ክርስቲያን ማህበረሰቦች ላይ ያነጣጠሩ ጥቃቶች፣ ግድያዎችና ማፈናቀሎች ተከስተዋል። ይህ ጥቃት አሁንም ድረስ እየቀጠለ ያለ ክስተት ሲሆን በዚህ ሰሞን ከሐምሌ 5 እስከ 6 በተፈጸሙ ጥቃቶች የ3 ሰዎች ህይወት ያለፈ ሲሆን የአካባቢው አስተዳደር እነዚህን ጥቃቶች ለመከላከል አለመቻሉን ወይም በቸልተኝነት ተባባሪ መሆኑን በግልጽ የሚያሳይ ማረጋገጫ ነው። ዜጎቹ በተደጋጋሚ የተጠቁና የተፈናቀሉ ባሉበት ዞን ውስጥ ለአካባቢው አስተዳደር ሽልማት መስጠት ሰላምና ደህንነትን ለዜጎች ማስፈን ያልቻለ እንዲሁም ህግና ስርዓትን የማስከበር ቀዳሚ ህገ መንግስታዊ ግዴታውን ያልተወጣን አመራር ማበረታታት አልፎም እውቅና መስጠት ነው። አለፍ ሲልም ጥቃቱ ለደረሰባቸው ወገኖች ስሜትን የሚጎዳ፣ በክልሉ መንግስት ተቋማት ላይ ያላቸውን አመኔታ ሙሉ በሙሉ እንዲያጡ የሚያደርግ እንዲሁም በመንግስት በኩል ጥቃቱን በዝምታ እንደመደገፍ ተደርጎ ሊተረጎም የሚችል ነው። ወደ ቀጣዩ ዜና ስናልፍ የኤልኒኖ የአየር ንብረት ክስተት በዚህ ዓመት መጨረሻ በአፍሪካ ክፍሎች ድርቅ፣ ጎርፍና መፈናቀል ሊያስከትል እንደሚችል ተገለጸ። ከተጋላጭ አገራት ዝርዝር ኢትዮጵያም ተካታለች። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሰሜንና በሰሜን ምስራቅ ኢትዮጵያ የክረምት ዝናብ ከመደበኛው ያነሰ እንደሚሆን ገልጿል። የዝናብ እጥረት ሊከሰትባቸው በሚችሉ አካባቢዎች የግብርና ስራዎች ሲከናወኑ ተገቢ ዝግጅትና አማራጭ እርምጃዎች እንዲወሰዱ አሳስቧል። በሌላ በኩል በመካከለኛው አማራ፣ በምዕራብ ሸዋ፣ ምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ከባድ ዝናብ ሊጥል እንደሚችል በመግለጽ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ከዚህ በተያያዘ ዜና ወረዳው በዝናብ እጥረት ሳቢያ ድርቅ ተከስቷል ብሏል። በሰሜን ጎንደር ዞን በበየዳ ወረዳ መደበኛ የክረምት ዝናብ ባለመዝነቡ በሁሉም ቀበሌዎች ድርቅ ተከስቷል ሲል የወረዳው ኮሚኒኬሽን አስታውቋል። በሚያዝያ ወር መጠነኛ ዝናብ ስለነበር የወረዳው ህብረተሰብ መሬቱን በዘር ቢሸፍንም የሚጠበቀው ዝናብ ባለመዝነቡ ቡቃያው ያለ ፍሬ ሊቀር ይችላል በማለት አርሶ አደሮች ስጋታቸውን እየገለጹ ይገኛሉ።
እንደ ወረዳው ኮሚኒኬሽን ዘገባ በወረዳው ካሉት 21 ቀበሌዎች 3ቱ ብቻ መጠነኛ ዝናብ ሲያገኙ 18 ቀበሌዎች ሙሉ በሙሉ ዝናብ ስላላገኙ ድርቅ ተከስቷል ብሏል። በ2016 ዓ.ም ወረዳው ላይ የዝናብ እጥረት የነበረ ሲሆን በዘንድሮ የተከሰተው ግን ታይቶ የማይታወቅና አፋጣኝ ምላሽ የሚያስፈልገው ነው ብሏል። ከዚህ በተጨማሪ በአንዳንድ አካባቢዎች ዝናብ ሲጠፋ የሚደረጉ ጸሎቶችና ዱዓዎች መጀመራቸውን የሚያሳዩ ምስሎች በማህበራዊ ሚዲያዎች ሲዘዋወሩ ተስተውሏል። ይህም በህብረተሰቡ ዘንድ ከፍተኛ ስጋትን ደቅኗል። በትግራይ ክልል ያለው ፖለቲካዊ ትኩሳትና ውጥረት ከፍ ወዳለ ደረጃ ተሸጋግሯል። በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለ1 ዓመት ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረደ በቁም እስር ይገኛሉ ሲል ቢቢሲ ትግረኛ ዘግቧል። የፌዴራል መንግስት የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን ከሚያዝያ 1 2018 ዓ.ም ጀምሮ ለ1 ዓመት ቢያራዝምም ህወሓት ግን የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲል መቃወሙና ጊዜያዊ አስተዳደሩ እንዲፈርስ እንዲሁም ከጦርነቱ በፊት በነበረው ምክር ቤት እንዲተካ በመወሰን ሚያዝያ 30 ቀን የመጀመሪያ ስብሰባ ማካሄዱ የሚታወስ ነው። በወቅቱ በፌዴራል መንግስት የስልጣን ዘመን የተራዘመላቸው ሌተናንት ጀነራል ታደሰ በፕሬዝዳንት ጽህፈት ቤት የፌስቡክ ገጽ የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኖ ቆይቷል። ከሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀለ መጓዛቸውን ተከትሎ ሌተናንት ጀነራል ታደሰ የሚገኙበት ሁኔታ ለመጀመሪያ ጊዜ ከቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘት ተችሏል ሲል ቢቢሲ ትግረኛ አስነብቧል። አምባሳደር ማሲንጋ ከሌተናንት ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ መቀሌ ተጉዘዋል። ሌተናንት ጀነራል ታደሰ አምባሳደሩ ወደ መቀሌ መምጣታቸውና ከእርሳቸውም ጋር ለመነጋገር ቀጠሮ መያዛቸውን ያውቁ ነበር። ጀነራሉም ለመገናኘት ተስፋ አድርገው እንደነበር ለቢቢሲ ትግረኛ ተናግረዋል። ነገር ግን የሌተናንት ጀነራል ታደሰና የአምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረና ሳይሳካ እንደቀረ የቢቢሲ ምንጭ ይናገራሉ። ጀነራሉ ያለው ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱና በስልክ 20 ደቂቃ የወሰደ ውይይት ማድረጋቸውን ገልጸዋል። የውይይቱ ይዘት ምን እንደነበር ለማወቅ ግን አልተቻለም ብለዋል። አያይዘውም ሲገልጹ በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊት ሞክረው አልተሳካላቸውም። ይህም ጀነራሉ በቁም እስር መገኘት ሁኔታ ክልሉን የሚመራው አካል የመንቀሳቀስና የመናገር መብት እንደገደበ ማሳያ ተደርጎ እየተወሰደ ይገኛል። እየተባባሰ ከመጣው የትግራይ ፖለቲካዊ ትኩሳት ሳንወጣ የትግራይ ሰላምና ለውጥ ምክር ቤት በሚል በግንቦት 2018 ዓ.ም የተቋቋመውና በትግራይ ክልላዊ መንግስት ለውጥና የሽግግር ሂደት ለማሳለጥ እንደሚሰራ የሚገልጸው ተቋም በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳ ለመቃወም የፕሪቶሪያ ስምምነት እንዲተገበርና የፌዴራል መንግስት በክልሉ ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ ቅዳሜ በአዲስ አበባ መስቀል አደባባይ እንደሚካሄድ አስታውቋል። ከዚህ ጋር ተያይዞ የትግራይ ኮሚኒኬሽን ጉዳዮች ቢሮ በአዲስ አበባ የሚካሄደውን ሰልፍ የትግራይን ህዝብ ብሔራዊ ትግልና ህልውናን ለመቃረን ያለመ ሰልፍ አስመልክቶ ለሰልፉ አስተባባሪዎች ተሳታፊዎች ግልጽ መልእክት አስተላልፏል። ቢሮ እንዳለው አምባገነኑ የአብይ አህመድ ስርዓት የትግራይን ህዝብ እንደ ዘር ሳላጠፋ ሳላንበራክክና ሳልበትን ብሎም ትግራይ የምትባል ሀገር ከካርታ ሳልፍቅ አልተኛም በማለት ሁሉንም አይነት ጭካኔዎች በትግራይ ህዝብ ላይ እየፈጸመ ነው። አሁን ደግሞ ትግራይን በኃይል ለመጨፍለቅ ያስችለኛል ያለውን ዝግጅት አጠናቆ ጦርነት ለመጀመር የድሮን ጥቃት እየፈጸመና ሰራዊት እያስጠጋ ነው ያለው የትግራይ ኮሚኒኬሽን ጉዳይ ቢሮ በመልእክቱ ከዚህም አልፎም ፖለቲከኞቹ፣ ወታደራዊ አመራሮችና የሚዲያ ሰራዊቱ በትግራይ ህዝብ ላይ መጠነ ሰፊ የስም ማጥፋት ዘመቻዎች እያካሄዱ ነው ሲል አክሏል። በመሆኑም በአዲስ አበባም ይሁን በሌሎች አካባቢዎች ያለው ህዝባችንም ሆነ ወጣቱን እሳት ላይ ለመጣድና ለከፍ አደጋ እንዲጋለጥ የሚያደርግ ሰልፍ መሆኑ ሊታወቅ ይገባል ሲልም አሳስቧል። በመሆኑም እንደ ትግራይ ህዝብና መንግስት በዚህ ብሔራዊ ጥቅማችንና ፍትሃዊ ትግላችን ተቃርኖ ለሚደረገው ሰልፍ አስተባባሪዎችና ተሳታፊ አካላት ቆም ብለው እንዲያስቡና ከዚህ አስነዋሪ ተግባር እንዲቆጠቡ የትግራይ ኮሚኒኬሽን ጉዳይ ቢሮ ጥሪውን አቅርቧል። መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ ብድር ለመውሰድ ከአይኤምኤፍ ጋር መስማማቱ ተገልጿል።
ነገር ግን ይህ ብድር በነፃ የሚገኝ ሳይሆን የነዳጅ ድጎማን ሙሉ በሙሉ በማንሳት በተሽከርካሪ በሪል ስቴት እና በአልኮል ላይ አዳዲስ ታክሶችን በመጣል የሚከፈል እንደሆነ ተጠቁሟል። የምጣኔ ሀብት ባለሙያዎች በድጋፍም በተቃውሞም ሀሳባቸውን እየሰጡ ሲሆን አንድ በጉዳዩ ላይ አስተያየታቸውን የሰጡ ባለሙያ እንደሚሉት ይህ ብድር የስልጣን ዕድሜን ማራዘሚያ እንጂ ለህዝቡ የሚፈይደው ነገር የለም፣ እንዲያውም የኑሮ ውድነቱን ያባብሳል ሲሉ ገልጸዋል። ሌላኛው ባለሙያ እንደገለጹት ብድሩ ለመሰረተ ልማት ከዋለ ጠቃሚ ነው፣ ያለ ብድር ያደገ ሀገር የለም። ነገር ግን መንግስት በፕሮጀክቶች ላይ የሚስተዋሉ ሙስናና ብልሹ አሰራሮችን መከታተልና ማስቆም አለበት ሲሉ ይገልጻሉ። ሆኖም ይህ ዜና ከተሰማበት ጀምሮ ዜጎች ስጋታቸውንና ጥያቄዎችን እያገሩ ይገኛሉ። መንግስት አሁንም $5 ቢሊዮን ሊወስድ ነው ከሚለው ዜና ጋር ተያይዞ ከተነሱ ስጋቶችና ጥያቄዎች መካከል የአሁኑ ኑሮ ከበደን ስንል ወደፊት የባሰ ዘመን ሊገጥመን ነው፣ ድጎማዎች ሙሉ በሙሉ መነሳት ጋር ተያይዞ የአንድ ዳቦ ዋጋ ስንት ሊገባ ነው፣ ሌሎች መሰረታዊ ፍላጎቶችስ ምን ያህል ይሆን? በዚያ ላይ ጦርነቶቹ በአንዳች ምክንያት የማይጠናቀቁ ከሆነ መጪው 2019 ዓ.ም እንደ ዜጋ ለኢትዮጵያውያን የከፋ የሚሆን ይመስላል። መንግስት ለብድር ሲል የህዝቡን ጉሮሮ እየዘጋ ነው የሚሉ ጥያቄዎች እየተንሸራሸሩ ይገኛሉ። ውድ ተከታታዮቻችን አብራችሁን ስለቆያችሁን እጅግ አድርገን እናመሰግናለን። ለዕለቱ የያዝናቸውን ጥንቅሮች በዚሁ አጠናቀናል። ሐሳብ አስተያየቶቻችሁን በኮሜንት ቦክስ ውስጥ አሳውቁን። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሪያችንን እናስተላልፋለን። ሰላም ጊዜ